እንጸልያለን። ጌታ እግዚአብሔር ሆይ ስለሰጠህን ጊዜ ስለሰጠህን እድል በዚህ ስለመሰባሰባችን ስለ ሁሉ ተባረክ። እግዚአብሔር ሆይ ለወንድሞቼ ለእህቶቼ ጥበብን ማስተዋልን ጸጋ እንድትሰጥ ለእኔም ለተናጋሪው ጥበብን ማስተዋልን ጸጋ እንድትሰጥ እንለምንሃለን። ስለ ሁሉ ተባረክ በኢየሱስ ስም አሜን። ባለፉት ሳምንታት 16 ምዕራፎች በ3 ሳምንት ለመመልከት ሞክረን ነበር። ዛሬ ደግሞ ከዚህ የሚቀጥሉትን የሚቀሩትን ምዕራፎች ቶሎ ቶሎ ለመናገር ሞክራለሁ። እዛ ላይ ማስተዋል ያለብንን ነጥቦች ተናግሬ ጸልየን እንጨርሳለን። ከ17 ጀምሮ እስከ 21 ቁጥር 25 ድረስ የመጽሐፉ መዝጊያ መጽሐፍ ነው። እስራኤል ያለ መሪ፣ ያለ እውቀት፣ ያለ እውነት፣ ያለ ፍትህ የነበረችበት ጊዜ ነው። ይህንን ጊዜ መጽሐፍ ቅዱስ የሚያስቀምጥበት በመሰረታዊ መገለጫው ምንድን ነው? በዚያ ሰዓት በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የሚታየውን የሚያደርግበት ዘመን ነበረ። ንጉሥ ብለው የሚያስቀምጡት ፊዚካል የሆነውን የሚነግሰው የፖለቲካ ስልጣን ያለውን ምረጡኝ ቅስቀሳ የቀሰቀሰው ንጉሥ ሳይሆን እግዚአብሔር ንጉሥ ሆኖ ገዢ ሆኖ አስተዳዳሪ ሆኖ በመካከላቸው አልነበረም። ሰዎች ሁሉ በፊታቸው መልካም መስሎ የሚሰማቸውን ያደርጉ ነበረ። ከ17 እስከ 21 ድረስ ቪቪድሊ የምንመለከተው ፒክቸር ቢኖር ሰዎች የእግዚአብሔርን ሕግ፣ የእግዚአብሔርን ስርዓት፣ የእግዚአብሔርን ቃላት፣ ሕግጋት ሲጥሉ ቸል ሲሉ የሚገቡበትን መንፈሳዊ አዘቅት ዝቅጠት የምናስተውልበት ክፍል ነው። በእነዚህ ጽሁፎች ውስጥ የሌዊውን ታሪክ፣ ከዛ የቢንያምን ማመፅ፣ የሲቪል ዋር እልቂት፣ ተመሳሳይ እንደዚህ አይነት ሆሪፋይንግ የሆኑ አሳዛኝ ታሪኮች ተቀምጠዋል። እነዚህን በአዲስ ኪዳን መነጽር ስንመለከታቸው የሰውን ውድቀት፣ የሰውን መንፈሳዊ ህይወት መደንከር ወይም ደግሞ መሞት፣ መንፈሳዊ ህይወቱን መጥፋቱን እንመለከታለን። ጥፋታቸውን ደግሞ በንስሐ በመመለስ በማረፍ በጸጥታ በእግዚአብሔር ፊት ሪፐንት በማድረግ ከማስተካከል ይልቅ ጥፋትን በጥፋት ኃጢአትን በኃጢአት እያጣፉ ሲሄዱ እንመለከታለን። ይሄ ታሪክ ከ17 እስከ 21 ሁለት ታሪክ አለው። 17 እና 18 አንድ ታሪክ ነው። ከ19 እስከ 21 ሁለተኛ ታሪክ ነው። ሁለቱም ታሪኮች ከአንድ ግለሰብ ቤት ስለሚነሱ ግን ሀገርን ስለሚያንቀሳቅሱ ታሪኮች ያወሳ። የመጀመሪያዎቹ ሁለቱ ምዕራፎች ስለ አንድ ሌዋዊ፣ ሁለተኛው ምዕራፍ ደግሞ ራሱ ሌዋዊም ሊሆን ይችላል፣ ሌላም ሌዋዊ ሊሆን ይችላል፣ ሌላኛው ታሪክ ነው። በ17ኛው ምዕራፍ ላይ የምንመለከተው አጠቃላይ ምስል ኮራፕትድ የሆነ ወርሺፕ ነው። የተበከለ እግዚአብሔር የማይፈልገው እንደ ቃሉ ያልሆነ ወርሺፕን እንመለከታለን። ይሄ ወርሺፕ የሚጀምረው በተራራማው ሀገር ኤፍሬም ውስጥ ከኤፍሬም ነገድ ሚካህ የተባለ ሰው ከእናቱ 1100 ብር ሰርቆ ነው ታሪኩ የሚጀምረው። እዚህ ከሌብነት ይጀምራል። ከዛ በኋላ እናቱ ስትራገም ሰማና ደንግጦ ያንን ብር ይመልስላታል። ትደሰትበትና ለእግዚአብሔር ብላ ኮራፕትድ እንደሆነ ወርሺፕ ተመልከቱ። የእግዚአብሔርን ስም ነው የሚጠሩት። የተራፊምን ወይም የአስታሮትን የበዓሊምን አይደለም። የእግዚአብሔርን ስም ይጠራሉ። እግዚአብሔርን ሊያመልኩ ይመስላሉ፣ ይከጅላሉ። ግን ኮራፕትድ ስለሆነ ስለተበቀለ፣ ስለተሳሳቱ፣ ስለተንሸዋረረ ያ እምነት በእግዚአብሔር ፈንታ ለእግዚአብሔር ስም ደግሞ በእግዚአብሔር ምስለኔ ምንድነው የሚያደርጉት ማለት ነው? ጣዖት ነው የሚያዘጋጁት። ጣዖት ነው የሚያዘጋጁት። ፓጋን ማይንድ ሴት እንደነበራቸው ጣዖት እንዳዘጋጀ ይነግረናል መጽሐፉ። የሚመክረን የሚያስተምረን ሌላኛው ነገር ምንድን ነው? ሰው ሁሉ በፊቱ መልካም መስሎ የሚሰማውን ያደርግ ነበር። ይሄ ሰውዬ ካህን ቀጠረ፣ ኤፉድ አዘጋጀ፣ ተራፊም አዘጋጀ። ሃይማኖታዊ ልባስ፣ ሃይማኖታዊ ክዳን፣ ሃይማኖታዊ መሸፈኛን የያዘ ጣዖት አምልኮን መለማመድ ጀመረ። መጽሐፍ ቅዱሳችንን ስታነቡ በዘፍጥረት መጽሐፍ ላይ የእግዚአብሔር ቃል እንደዚህ ይላል። እግዚአብሔር ማለት ሰውን በምሳሌያችን በመልካችን እንፍጠረዋል። ስለዚህ በዘፍጥረት መጽሐፍ ላይ እግዚአብሔር ነበረ ሰውን በፍላጎቱ በመልኩ በሐሳቡ የፈጠረው። መሳፍንት ላይ ደግሞ ሰዎች በምሳሌያቸው በፍላጎታቸው እንደ መልካቸው እግዚአብሔርን ሲፈጥሩት እንመለከታለን። እንደ ሌላ ጊዜ የሚካህ ስህተት የአሕዛብን አማልክት የጣዖትን አማልክት ብድግ አድርገው አልነበረም የሚያመልከው። በአምሳሉ እንደ ፍላጎቱ በምስሉ እሱን የሚመስል እግዚአብሔር ፈጠረ። ይሄም አይዶላትሪን ወይም ጣዖት አምላኪነትን፣ ውድቀትን፣ ከዛ ደግሞ የእውነትን መጥፋትን፣ የፍትህ መዛባትን አመጣ። ፖሊዩትድ የሆነ ፕራግማቲክ የሆነ ወርሺፕ
በመካከላቸው ነበረ። ከዛ በኋላ አምላክ ከቀጠረ በኋላ ደግሞ ወይም አምላክ ከፈጠረ በኋላ ሌዋዊውን እግዚአብሔር ርስቱ የሆነውን እግዚአብሔር ለክብሩ የጠራውን የእግዚአብሔር ሰው የተባለውን ሰውዬ ይሄን ያህል ብር ከፍልሃለሁ፣ በዓመት 10 ብር ከፍልሃለሁ፣ ካህኑ ነኝ አለው። ሰውየው ይብላ እንጂ ለማንም ካህን ይሆናል። ይብላ ይጠጣ፣ በዓመት 10 ብር ያገኝ እንጂ ካህን ይሆናል። ካህን ሆነለት። ከዚህ በኋላ 18ኛው ምዕራፍ ላይ የምንመለከተው እንደ ህዝብ ከሚንከረተቱት የህዝብ መሃል የዳን ነገድ ርስታቸውን ሊወርሱ እየሄዱ ነበር። ርስታቸውን አልያዙም። ሰላዮች ላኩ ወደ ጽርአናና ወደ ኤሽታኦል የተባሉ ሰፈሮች። እነዚህን ሰፈሮች ለመውረስ ወደ ውጊያ ወደ ማሸነፍ ሊሄዱ እያለ መንገድ ላይ እያሉ ከሚካ ጎረቤት ባንዶ ቤት አደሩ። ከዛ የሌዋዊውንም ድምፅ ሰሙት። እንደውም የሌዋዊው ድምፅ እንደሆነ አስተዋሉ ይላል። ምናልባት ይሄ ሰውዬ ፌመስ ነበረ ማለት ነው። they recognized he was a Levite ሌዋዊ እንደሆነ አወቁ። ድምፁ ቃናው ያስቀድሳል ማለት ነው። በስነ ስርዓት ሌዋዊው የተነሳ ለተራፊሙ ያስቀድሳል። ሰሙና አናገሩት። የጣዖት ካህን ብትሆንም ወጉን ይዘኸዋል፣ ሌዋዊ ነህ፣ ለምን ለኛ ካህን አትሆነንም አሉት። እሱ ኦልሬዲ የሚካ ካህን ነበረ። እሱ ግን እንደዚህ አላቸው። ከዛ በኋላ አንተ ለአንድ ሰው ካህን ከምትሆን ከእስራኤል ነገድ ለዳን ነገድ አትሆንም አላቸው። ሲሉት ተስማማ። ፖዚሽን ስላገኘ የተሻለ ፖዚሽን የአንድ ሰው ነብይ ወይም የአንድ ሰው ካህን ነበረ። አሁን ደግሞ የነገድ ካህን ሆነ። ሌዋዊውም ሆዳደር ስለነበረ ሄደ። ከዛ በኋላ በጣም የገረመኝ ከኛም ዘመን ጋር በተወሰነ መልኩ አመሳስየዋለሁ፣ አሌጎራይዝ ካረኩት ይቅርታ። ሰውየውን ምን ትለናለህ ይሉታል። አንብቡት ታሪክ። ሰውየውም እንደዚህ ይላቸዋል፣ መንገዳችሁ ላይ እግዚአብሔር አለ፣ ይሳካላችኋል፣ ትወርሳላችሁ አላቸው። አልወረሱ። ደውም መንከራተት። ከዛ ደግሞ ወደ ቀለለ ወደ ሰሜናማው የእስራኤል ክፍል ሄዱ። ሰውየው ኮንቪክሽን የለው። እግዚአብሔር አገልጋይ ሆዳደር አገልጋይ ለየትኛው ሰው ሳንቲም ይስጡት እንጂ የትኛውንም አይነት ትንቢት መናገር ማንበልበል የሚችል ሰው። ከዛ በኋላ ሚካ መጣ። ሚካ ተከራከረ። እነሱ ከሱ በላይ የበረቱ እንደሆኑ ስላወቀ ብሎት ሄደ። ሰውየውም የዳን ነገድ ካህን ሆነ። የጣዖት ካህን፣ የእግዚአብሔር አገልጋይ፣ የጣዖት ካህን ሆነ። ምዕራፍ 19 እስከ 21 ሌላ ዳርከር ስቶሪ አለ። ይህን በማነብበት ከእውነቴን ነው የምነግራችሁ፣ አልዋሽም። በእግዚአብሔር ፊት የሚቆምኩት አልቅሻለሁ። የእስራኤል የውድቀቷ ጥግ በቃ ከዚህ በላይ አትወድቅም። የመጽሐፍን መደምደሚያ የሆነ ታሪክ እዚህ ጋር እንመለከታለን። ከ19 እስከ 21 ዳርከር ስቶሪ። ምናልባት በሌላ ማህበረሰብ ላይ ተፈጥሮ ይሆን አላውቅም። ከአንድ ግለሰብ ታሪክ ነው የሚጀምረው። በእስራኤል ዘንድ ንጉሥ በሌለበት ጊዜ በተራራማው በኤፍሬም ሀገር አንድ ሌዋዊ ነበረ። ይሄ ሰው ከቤተልሔም አንዲትን ሴት አገባ፣ ውባት አገባ፣ አመነዘረችበት። የምናያቸው እንዳለ የሞራል ውድቀቶች ትልቅ እግዚአብሔርን አለማወቅ የሚባል እርግማንን ተሸክመዋል። እዚህም እዛም የሚያዳልጣቸው ኃጢአት ሲምፕተም ወይም ምልክቶች ናቸው። ትልቁ ኃጢአት ከእግዚአብሔር ሕይወት መራቃቸው፣ እግዚአብሔርን አለማወቃቸው ነበር። ኤኒዌይስ ታሪኩን ቤት ታጠኑታላችሁ። ይሄ ሰውዬ አገባ፣ አመነዘረችበት፣ ጥላው ሄደች። ሄዶ ሊፈልጋት ወደ ቤቷ ሄደ። ቁጥር 3ን ስታነቡት ከዛ በኋላ አባቷ ተገናኘው። ከዛ በሉ ጠጡ። ሊሄድ ሲል ሚስቱን ተነስቶ ያመነዘረችበትን ማለት ነው ይዟት ሊሄድ ሲል ቆይ ደር ነገ ትሄዳለህ አለው። እንደገና በነገታው ቆይ ደር ነገ ትሄዳለህ አለው። እንደዛ 3 ጊዜ ሀብን አረገ። በአራተኛው ቀን ሄዳለሁ እኔ እነሳለሁ ብሎ አህያዎቹን ጭኖ ባሪያውን ይዞ ሚስቱን ጭኖ ቁባቱን አንቨሪሶይ ተሸክሞ ወደ አገሩ ወደ ተራራማው ሀገር ወደ ኤፍሬም ጉዞ ጀመረ። መንገድ ላይ መሸበት። ሲመሽበት ባሪያው እንደዚህ ያለው እዚህ ኢዮአብሳውያን ሰፈር እንደርስ ሲለው ኖ እነዚህ አሕዛብ ሰፈርማ አናድርም፣ ቅርብ ከዚህች ኪሎ ሜትር ብዙ ሳይርቅ ጊባ የሚባል ቢንያማዊ የኛ ሀገር ሰው የተገረዙ የአብርሃም ኪዳን ሙሴን የሚያውቁ ሕጉ ያላቸው እነሱ ሰፈር ሄጄ አድራለሁ ይላል። አሕዛብን እኮ መሸሹ ነው ሰውየው በሱ ቤት። ኦኬ
ግን አህዛብነት በጭንቅላት በልባቸው በስነ ልቦናቸው የተሰገሰገባቸው እንደሆኑ አላወቀም ቢንያማውያን። ኤኒዌይስ ሎንግ ስቶሪ ሾርት ጊባ ደረሰ፣ እንደራሉ። ቁጥር 4 እና ቁጥር 14 እና ቁጥር 15 ስትመለከቱ በቢንያም ዘንድ ገቡ። ቢንያም ሰፈር፣ ቢንያም ማለት ነገድ ነው። ጊባ የሚባል ቦታ ላይ የሰፈሩ የቢንያም ልጆችን አገኙና አሳድሩ ሲሏቸው አናሳድርም አሏቸው። ዌልካሚንግም አይደለም ብዙ። ከዛ በኋላ መንገዱ ዳር ተቀመጡ ይለናል። አንድ ሽማግሌ ያገኘውና ከየት ነው የመጣኸው? እኔ ከዚህ ነው የመጣሁት፣ ሚስቴን እንደዚህ ወደዚህ ሄድኩኝ ነው ሲለው፣ ና እኔ ቤት ታድራለህ አለው። ሰዎቹ መጀመሪያ እንቀበልም ነበር ያሉት። ሰውየው ካስገባው በኋላ በሉ ጠጡ ይለናል ቁጥር 21። ከዛ በኋላ ቁጥር 22 ላይ የከተማው ሰው ተሰበሰበ ይለናል። አሁን ውድቀት ተመልከቱ። ሰው ዌልካሚንግ አለመሆኑ፣ ሰው የራሳቸው እኮ ነው፣ ሌዋዊ ነው፣ ይዘው ዘመድ ነው፣ ያጎት ልጅ ነው፣ አንቀበልም ማለታቸው ሌላ አመፃ። ሁለተኛ ልክ እግዚአብሔር በቁጣው ተቆጥቶ ሰዶምንና ገሞራን ባጠፋበት በዚያው ጥፋት ሊያጠፉ ተነሱ። እስራኤል አስወጣኝ ሰውዬ እንድንደርስበት አሉ። እንድንደርስበት ማለት ሴክሹዋሊ እንድንገናኘው ማለት ነው። ይሄ ሰው ወንድ ነው፣ ግን ግልሙትና ከግልሙትናም ደግሞ ሆሞሴክሹዋሊቲ የግብረ ሰዶም ሜንታሊቲ ስለተጠናወታቸው አውጣው አሉት። ሰውየውም ለመናቸው። ሲለምናቸው አልሰሙም። ቶሎ እየተናገርኩኝ ነው። አልሰሙም። እንደውም ምን አላቸው? የኔ ቁባት የሱ ቁባት አለች፣ የኔ ደግሞ ድንግል ልጅ አለች፣ እንኩ ልስጣችሁ አላቸው። አንፈልግም፣ ሰውየው ነው የምንፈልገው። በኃጢአት ያበጠ ልብ ነበራቸው። እግዚአብሔርን አለማወቃቸው፣ ለህግ ለቃሉ ለትምህርቱ ለህግጋቱ ለቶራው ለታናካው ያሳጡት ቦታ ግብረ ሰዶማዊነትን እንዲለማመዱ አደረጋቸው። ኃጢአት አይቆምም። እግዚአብሔርን አለማወቅ የሚወልደው አመፃ ብዙ ነው፣ በብዙ ፎርም ይገለጣል። እስራኤል ውስጥ እንደዚህ አይነት አመፃ ተገልጿል ቢባል ማን ያምናል? እግዚአብሔር እኮ አጠፋለሁ ብሎ ሰዶምን መታሰቢያ እንዳይኖራቸው ዱቄት ያደረገው ቢንያማውያን እንደዚህ ያሉ። ከዛ በኋላ ሰውየው በጭቅጭቁ ብዛት ቁባቷን ብቻ ነጥሎ አወጣላቸው። እስኪነጋ ድረስ በየተራ አስነወሯት ይላል። ሰውየውን ለመድፈር መሞከራቸው ሌላ ኃጢአት። የሰውን የአንድን ሰው ባለቤት ደግሞ ፊት ለፊቱ እስኪነጋ ድረስ ተጫወቱባት፣ ሞተች። ሌዋዊው ሰውነቷን ተሸክሞ በድኗን ተሸክሞ ወደ ሀገሩ ሄደ። ከዛ በኋላ ሌዋዊውን እሳትን በእሳት እሾህን በሾህ ብሎ ልጅቷን 12 ቦታ ሰነጣጠቃት። ቦታ በለታትና በብልት አድርጎ ስንጥቅ የሰው ልጅ ኃጢአት አይቆምም። ኃጢአት ምርት የለሽ ነው። ኃጢአት በቃኝ አይልም። ኃጢአት ያደባል፣ ያሸንፋል። ክፉ ጌታ ይህ ሰው ያላረፈ 12 ቦታ በታትኗል። ለእስራኤል ልጆች ላከው። ሲቪል ዋርን ለመቀስቀስ ፈልጎ። እስራኤላውያን እንደው በዛ ሰዓት የነበሩት በእኔ እይታ አስተዋዮች ነበሩ። ሌዋዊው እንደዚህ ካደረገ በኋላ ተሰበሰቡና ተቆጡ። 400,000 ሰው እንደ አንድ ሰው ተሰበሰበ ይለናል መጽሐፍ ቅዱስ። በቃ ለውጊያ ተነሱ። ከዛ በኋላ ቢንያማውያን ጋር ሄዱና እንደዚህ ያደረጉትን ምናምንቴዎች ሰዎችን ስጡን አሏቸው። ነጥለው ሊቀጧቸው። ቢንያማውያንም አንሰፍ ይባላል። ታሪኩን አጥኑት። 400,000 እስራኤላዊ ተነሳ። ሌዋዊው በ400,000 የእስራኤል ሕዝብ ፊት ተናገረ። እዝነታችሁን ስጡኝ፣ በምንድን ነው የምታሳዩኝ? ለእኔ እንዳዘናችሁ አክሽን ውሰዱ አላቸው። ተነሱ። ሰልፍ ተነሳ፣ ሰው ተሰበሰበ ይለናል ከቁጥር 8 እስከ 11። እስራኤል ምናምንቴዎቹን ብቻ ነበር የፈለጉት። ውጊያው ጀመረ። ሲቪል ዋር ብሬክ አውት አደረገ። ቁጥር 22 20,000 ሰው አለቀ። ቁጥር 25 18,000 ሰው አለቀ ከእስራኤል። ቁጥር 35 25,100 ሰው አለቀ። ቁጥር 44 18,000 ሰው አለቀ። ቁጥር 45 5,000 ሰው አለቀ። ቁጥር 46 600 ሰው አለቀ። የእስራኤል ልጆችም የቢንያማውያን ልጆች አሰቃቂ የሆነ ግድያ እርስ በርሳቸው ተገዳደሩ። ቢንያማውያን ተመቱ፣ እስራኤላውያንም ተመቱ። ከዛ በኋላ እስራኤላውያን ተሰብስበው ተማማሉ። ከኛ መሃል ልጁን ለቢንያማዊ የሚሰጥ የተረገመ ይሆናሉ። ኤክስ ኮሚኒኬት አደረጓቸው። ከ12ቱ ነገድ ሁሉ ነጠሏቸው። እንደ አንድ አሕዛብ ተቆጣ። ቢንያማውያን ሳስቱ። ምዕራፍ 20 የሚያገባቸው ጠፋ። ኤክስቲንክትድ ለመሆን ተቃረቡ።
አሁን እርስ በርሳቸው የተጨራረሱት። እርስ በርሳቸው ተጨራርሰው እንደገና ወደ መታደስ፣ እንደገና ወደ ንስሐ፣ እንደገና ወደ እግዚአብሔር መመለስ ሲገባቸው የአህዛብን ሴቶች 400 ይለናል መጽሐፉ ኪድናፕ አደረጉና እንኳ ግቡ ብሎ ሰጧቸው። ኃጢአትን በኃጢአት የሰበሩትን ለማስተካከል እየጠፉ ያሉትን የቢንያም ነገድን ለማመለስ 400 ድንግል ሴቶችን ጠልፈው አመጡላቸው። ይሄ እኮ በህግ የሚያስጠይቅ ነው። በሞደርን ዘመን አይደለም በወንጌል በህግ ፖሊስ ምና አቃቢ ህግ የሚከሰን ወንጀሎች ናቸው። የቃል ኪዳን ህዝብ መሲሁ ከሱ ይመጣል የተባለ ህዝብ የአብርሃም የይስሐቅ የያዕቆብ አምላክን የሚያመልክ ህዝብ የግርዘት ስርዓት የክህነት ስርዓት ነቢያት አባቶች ካህናት ያሏል እግዚአብሔርን ያላወቁ። ቁጥር 15 እቺን አንድ ላይ ብናነባት ደስ ይለኛል ሰዓታችን ቢሄድም። ቁጥር 15 ምዕራፍ 21 ማለት አወጣችሁት። የሚበቁ ሴቶችን አላገኙም የሚልና ቁጥር 15 እግዚአብሔር በእስራኤል ውስጥ ምን አደረገ? ስብራት ስላደረገ ህዝቡ ስለ ቢንያም ስብራት ውስጥ ገቡ። መጽሐፉ ያልቃል። መጽሐፉ በሰላም ፌሪቴል የለውም፣ ሃፒ ኤንዲንግ የለውም። በንስሐ በመታመን በእግዚአብሔር ፊት በማረፍ አያልቅ። መጽሐፉ ሲያልቅ ንጉሥ አልነበር፣ ሁሉ በፊቱ መልካም መስሎ የሚታየውን ያደርግ ነበር ይለናል። ወደቁ፣ ሁሉም ወደቁ። ፊዚካሊ ሞቱ፣ ኢኮኖሚካሊ ላሸቁ፣ መንፈሳዊ ህይወታቸው ተበጣጠሰ። ከዚህ የምንማረውን 2 ደቂቃ ተናግሬ ጨርሳለሁ። አንበል ሶሪ በ21 ምዕራፎች ሊመስላችሁ ይችላል የኤንሸንት እስራኤል ቫዮለንት ስቶሪ፣ የጥንት እስራኤል የአመፃ ታሪክ፣ የውጊያ የእርስ በርስ እልቂት ታሪክ ይመስላል። መጽሐፍን አይደለም፣ የስፒሪቹዋል ዳያግኖሲስ መጽሐፍ ነው። ሕክምና ውስጥ ያሉት ሰዎች በደንብ ትረዱኛላችሁ። ሰዎች ሲታመሙ መጀመሪያ ሐኪም መድኃኒቱ እንትን በል እንደዚህ እረፍ እንደዚህ አርጎ ይሄን አርጎ ከማለቱ በፊት ዳያግኖሲስ ይሰራል ወይም ደግሞ ይመረምራል። የተለያዩ ሳምፕሎችን ወስዶ የመጽሐፍንት መጽሐፍን ማጥናት የሰውን ልጅ ልብ ዳያግኖስ እንድናደርግ እንድንመረምር ይረዳናል። የእግዚአብሔርን ንጉስነት ሲክድ ሰው እግዚአብሔር ንጉሱ ሳይሆን እግዚአብሔር መሪው አስተዳዳሪው ጌታው ሳይሆን፣ ይሄ ማለት ሊፕ ሰርቪስ በአንደበት የሚደረግ መነባደብን ሳይሆን በህይወት የሚገለጥን ምግባር ነው ማለት ነው። ሳይሆን ሲቀር ያህዌ የማይመራው ህይወት፣ ያህዌ የማይቆጣጠረው ህይወት፣ ህጉ ቃሉ መንፈስ ቅዱስ የማይነዳው ህይወት፣ እውነት አንጻራዊ የሆነችበት ህይወት እንደ እስራኤል ያለ የአመፃ ታሪክን ይወልዳል። በዚህ ዘመን ፊዚካሊ ቫዮለንስ ላይ ሊነሳ ይችላል። በእርግጥ ሊነሳም ይችላል ኢትዮጵያ ውስጥ ላይ። ግን ሰው እግዚአብሔር ላይ ሲያምጽ፣ ሰው እግዚአብሔርን ንጉሱ ሳያደርግ ሲቀር፣ እግዚአብሔር ንጉስ ሆኖ ሉዓላዊ ሆኖ የሰው ልጅ ሳይቆጣጠረው ሲቀር የሚወለዱ የአመፃ ፈሳሾችን የምንመለከተው በመሳፍንት መጽሐፍ ላይ። ንጉስ አልነበረም ይለናል ቁጥር 25። ፖለቲካል ሊደርን አይደለም፣ ግብር ሰብሳቢ ኦኬ በአመት ምርጫ ቀስቅሱኝ የሚል ፈረስና ፈረሰኛ አብሮት ያለው ጋሻ ጃግሬ ያለው ንጉስ አይደለም እያለ ያለው መጽሐፍ ነው። እግዚአብሔር ኢንተንድም አላደረገም እስራኤል እንዲህ አይነት ንጉስ እንዲኖራት ፍላጎቱም አልነበር። እግዚአብሔር ያህዌ ንጉሳቸው ስላልነበረ እውነት አንጻራዊ ስለነበረች ነው እዚህ ውድቀት ውስጥ የገቡት። በሚካ ህይወት እግዚአብሔርን በምርጫው በፍላጎቱ ሲቀርጽ፣ በሌዊው ህይወት ኮራፕትን አገልግሎትን ስንመለከት፣ በጊብዓ ሰዎች እግዚአብሔርን ሲረሱ የሚገቡበትን የማንነት ዝቅጠት ያስተውለናል።
መደንከር በሙሉ ኃይሉ ሲገለጥ መሳፍንት ላይ እንመለከተዋለን። ሰዎች ከእግዚአብሔር ሕግ ከእግዚአብሔር ስርዓት ሲርቁ ሲንሸራተቱ ልባቸው ይደፈናል፣ አይምሯቸው ይደፈናል፣ ህይወታቸው አንቨሪሶሪ ይበሰብሳል፣ ፍላጎታቸው በኃጢአት ይወረሳል፣ ፍትህ ይዛባል፣ እውነት አይኖርም። እግዚአብሔር ስላልነበራቸው ጽድቅ አልነበራቸውም፣ ካህን አልነበራቸውም፣ ነብይ አልነበራቸውም፣ ህግ አልባ አረመኔዎች ነበሩ። ለወጣቶች ለኛ ያለውን ማስጠንቀቂያ እንድናገር ዛሬ መጽሐፈ መሳፍንት ላይ ነው እየኖርን ያለው። እውነት አንጻራዊ ነች። ለኔ 6 ለናንተ 9 ሆነ የምትታይበት ዘመን ላይ ነን። ኦኬ እግዚአብሔር ብቻ ሳይሆን ሁሉ አዋቂ ነው፣ ሁሉ ተናጋሪ ነው፣ ሁሉ መካሪ፣ ሁሉ ሞቲቬሽናል ስፒከር፣ ሁሉ አማካሪ፣ ሁሉም ሰው ሁሉንም ነገር የሚያቀበት አሳዛኝ ዘመን ላይ ደርሰናል። መሀይምነት እንዴት ልበላችሁ በሚገርም ሁኔታ የሚጋጋልበት ሀገር ላይ ነው የምንኖረው። በዚህ ዘመን ውስጥህን ስማ፣ ልብህን ተቀበል፣ ራስህን አዳምጥ። ካንተ በላይ ለአንተ የለም። አንተ መስፍን ነህ። በፊትህ መልካም መስሎ የሚደረገውን አድርግ። ሰዎችን አትስማ፣ ሁኔታን አትይ እያሉ ከሁኔታ ከውስጣችን ከልቦናችን የሚያጋጩን ሰባኪዎች የሞሉበት ዘመን፣ መሳፍንት ያለበት ዘመን ላይ በንጉሳችሁ መመራት ይኖርባችኋል፣ በሕጉ መመራት ይኖርባችኋል። እግዚአብሔር ይህን ብጽዕና ያብዛል። ኦኬ ሚካ እንደ ሚካ አይነት አቲቲዩድ ባለበት ዘመን I love God but I don't have to study the scriptures። እግዚአብሔርን ወደዋለሁ፣ መጽሐፍ ቅዱስ ባላጠናስ፣ እግዚአብሔርን ወደዋለሁ፣ ቤተክርስቲያን ባልሄድስ፣ እግዚአብሔርን ወደዋለሁ፣ ዶክትሪን ባላነብስ፣ እግዚአብሔርን ወደዋለሁ ባልቀደስስ የሚባልበት ዘመን ላይ ዶክትሪን በድራማ ቲዮሎጂ በቲያትር ኦኬ የቃሉ ግልጠት ባነቃቂ ተናጋሪነት፣ የቃሉ ግልጠት በተረት ታማኝነት በታዋቂነት በተወረሰበት በዚህ ዘመን እንመለስ። መመለስ ይኖርብናል። ንጉስ ያስፈልገናል። ንጉስ አልባ ህዝብ ነው የሚወድቀው። እግዚአብሔር ስብራት ልኳል ይላል መጽሐፍ ሆሴ መጽሐፍ ምዕራፍ 6 ላይ ሆሴ እንደዚህ ይጣራል። ተመሳሳይ ሁኔታ ላይ ነበሩ በሆሴም ዘመን። ኑ ይጣራል ሆሴ፣ ኑ ወደ እግዚአብሔር እንመለስ፣ እግዚአብሔር ሰብሮናልና ይላል። እግዚአብሔር ሊትራሊ እንዲህ ሰብሮናል እያለ አይደለም፣ ከእግዚአብሔር መራቃችን ሰብሮናልና ወደ እርሱ እንመለስ። ለምን? ይጠግነናል። በሁለተኛው ቀን ያስነሳናል። በሶስተኛው ቀን በፊቱ በሕይወት እንኖራለን። እንወቅ፣ እናውቀውም ዘንድ እንከተል። እንደ ወገግታ እናገኘዋለን። ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ይላል። ሆሴ ይጣራ። ስብራታ ልኳል ማለት እግዚአብሔር ህዝቡን ጎድቶታል። እግዚአብሔር ክፉ ነው፣ እግዚአብሔር ዲቫይን አቢዩዘር ነው እያለ ሳይሆን ከእግዚአብሔር ህይወት መራቅ፣ ከእግዚአብሔር ህግ መላቀቅ የሚወልደው ስብራት አለ። ይሄ ስብራት የሚጠገነው ወደ እግዚአብሔር በመመለስ ውስጥ ነው። በዚህ ጊዜ እውነት አንጻራዊ በሆነችበት ጊዜ ሰዎች ሌዊ ቀጥረው እንደ ሚካ ጣዖት ሰርተው ኢየሱስ የሚባል ጣዖት በሚያመልኩበት ጊዜ ወደ መስቀሉ እንመለስ፣ ወደ ክርስቶስ እንመለስ። ክርስቶስ ንጉሳቸው ለሚሆንላቸው ለነዚህ ሰዎች ተስፋ አለ። ጌታ ንጉሳቸው ለሚሆን ጌታቸው ለሚሆን በሩን እያንኳኳ ክፈቱልኝ በሚላቸው ለነሱ መንፈስ ቅዱስ አለ። በመንፈሱ በቃሉ በትእዛዙ የሚሄዱ ብፁዓን። በዚህ ጊዜ አምልኮ ወደሱ መሳፍንትን ስንማር ስናጠናም ወደፊትም ስታነቡ እስራኤል እንዴት ወደቀች እስራኤል እንድትሉ ሳይሆን የሚጋብዘን ንጉስ ምን ያህል አስፈላጊ እንደሆነ፣ ጌታ ምን ያህል አስፈላጊ እንደሆነ ብናጠናበት ክፍል ነው። ርኩሰትን የሚለማመዱ ቢንያማውያን ባሉበት ጊዜ የእግዚአብሔር አገልጋይ ነኝ ብሎ ሲያበቃ ለጣዖት የሚያጥን ሌዋዊ በሞላበት ጊዜ እግዚአብሔርን አመልካለሁ እያለ ሚካ ልክ ተራፊም እንዳዘጋጀ በመልኩ የቀረጽነው ኢየሱስ ባለበት በዚህ ጊዜ ወጣቶች
በዚህ ጊዜ ሰው ሁሉ በፊቱ መልካም መስሎ የሚታየውን በሚያደርግበት ጊዜ የምትከተሏቸው ኢንፍሉዌንሰሮች፣ ቲክቶከሮች፣ ዩቲዩበሮች ውስጣችሁን ስሙ፣ ውስጣችሁን አዳምጡ በሚሉበት ጊዜ ውስጣችሁ ያለውን የተደበቀ በረከት ለማውጣት 36 መንገዶች የሚሉ መጽሐፎች ባሉበት ጊዜ እኔ ወንድማዊ ምክሬ ነው፣ አትስሙ። ውስጣችሁን አትስሙ። በወደቅ ዓለም በደካማ ስጋ ነው የምንኖረው። ጌታን ስሙ። እግዚአብሔር በዚህ በረከት ይባርክ። ስሜታችን፣ ውስጣችን፣ ስነ ልቦናችን፣ የልቦና ዝንባሌዎቻችን በዚህ ቃል ይቃኑልን። አትስሙ። ቃሉ እሳቢያችንን፣ የስነ ልቦና ውቅራችንን፣ የልብ ዝንባሌያችንን ይቅረጽ። መንፈስ ቅዱስ ይገስጸን። በወቅት ፍላጎቶቻችን ይገሩ። የለም መገራት ያስፈልጋቸዋል። መስቀሉ የተሸከምናቸውን ትዕቢቶቻችንን ያድቅቅልን። እግዚአብሔር በዚህ በረከት ይባርከን። እግዚአብሔር ይመልሰን። በመሳፍንት ዘመን ነው እየኖርን ያለ ነው። ትሩዝ ሪላቲቭ ነች ዘንድሮ፣ እውነት ሰብጀክቲቭ ነች ዘንድሮ። በዚህ ጊዜ እውነት ኦብጀክቲቭ ነች የሚል ያስፈልጋል። መጽሐፍ ቅዱስ የእውነት ምንጭ ነው የሚል ፐርሰናሊቲ ያስፈልጋል። እግዚአብሔር ይባርካችሁ። እንጸልያለን።